ሰላም ውድ የኪኮፍ ሀበሻ የዩቲዩብ ቻናል ተመልካቾቻችን እንደምን አላችሁ? በዛሬው ዕለት የተለያዩ የዝውውር ዜናዎችን ይዘን ቀርበናል። ከነዛም መካከል በማንቸስተር ዩናይትድ እና በጄደን ሳንቾ በኩል መቃቃር ተፈጥሯል። እንደምናውቀው ታዲያ ጄደን ሳንቾ መውጫ በሩን እያገኘ ይገኛል። ከወደ ጣሊያን ክለቦች እንግዲህ በጣም ብዙ ፍላጎት እንዳለ እየተነገረ ነው በዚህ ልጅ ዙሪያና የሚሄድበት ክለብ ግን የታወቀ ነገር ይመስላል። ስለሱም የምናወራ ይሆናል። እንዲሁም በአርሰናል በኩል ደግሞ ከቶማስ ፓርቲ ጋር እየተፈጠረ ያለው ነገር አሳሳቢ ደረጃ ላይ ደርሷልና አርሰናሎች ይህን ልጅ ሊያጡበት የሚችሉበት እድል እንዳለ እየተነገረ ነው። በማንቸስተር ዩናይትድ በኩል ደግሞ ድጋሚ ከግብ ጠባቂ ጋር ከስምምነት ሊደርስ እንደሆነ ነው እየተነገረ የሚገኘው። ግብ ጠባቂው በግሉም ወደ ዩናይትድ ማምራት እንደሚፈልግ እየተናገረ ይገኛል። የግብ ጠባቂ ማን ነው? እንዴትስ ነው እንደዚህ ሊስማማ የቻለው የሚለውን ነገር አብረን የምንመለከተው ይሆናል። እንዲሁም እነዚህንና ሌሎች የዝውውር ዜናዎችን ይዘን ቀርበናል። እናንተም እስከዛው ቪዲዮ ላይክ፣ ቻናሉን ሰብስክራይብ እንዲሁም ደግሞ ቀረ የምትሉት ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። ወደ መረጃዎቹ በመጀመሪያም ማንቸስተር ዩናይትድን እናገኛለን። ማንቸስተር ዩናይትድ ከግብ ጠባቂ ጋር ከስምምነት ሊደርስ እንደሆነ ነው እየተዘገበ የሚገኘው። የግብ ጠባቂ እንግዲህ ኤሚሊያኖ ማርቲኔዝ ነው። የአስቶን ቪላው ግብ ጠባቂ አርጀንቲናዊ ግብ ጠባቂ እንደሆነ የምናውቀው ነገር ነውና በማንቸስተር ዩናይትድ ቤት ራሱን ማግኘት እንደሚፈልግ እየተገለጸ ነው። ልጁ እንግዲህ የሻምፒየንስ ሊግ ተሳትፎ ያን ያህልም አዳጋች ሊሆንበት እንደማይችል ነው እየተነገረ የሚገኘው። ታዲያ ዘሰን ይዞት እንደወጣው መረጃ ከሆነ የሻምፒየንስ ሊግ ተሳትፎ፣ የተለያዩ የአውሮፓ ውድድር ተሳትፎች ለዚህ ልጅ እንደ ዋና መስፈርት ሆኖ አይቆጠሩምና ወደ ዩናይትድም ማምራት የሚፈልግ ይሆናል ሲል ነው እየተነገረ የሚገኘው። እዛው ማንቸስተር ዩናይትድ ቤት ስንቆይ ደግሞ ጄደን ሳንቾን እንመለከታለን። ጄደን ሳንቾ መውጫው እየተቃረበ ይገኛል። በሴሪያ ክለቦች ብዙ የሴሪያ ክለቦች ከሚፈልጉት ተጫዋች መካከል ዋነኛው ነው እና ጁቬንቱስ ዋነኛ ፈላጊው ነበር። ነገር ግን ናፖሊ ከተጫዋቹ ጋር ከስምምነት ደርሷል ሲል ዲማርዚዮ አሁን ከጥቂት ደቂቃዎች በፊት ይዞት የወጣው መረጃ አለና ይህንን ይመስላል። ታዲያ ጄደን ሳንቾ ከናፖሊ ጋር በግል ተስማምቷል። አሁን የሚቀረው በክለቦቹ በኩል የሚደረገው ድርድር ነው ማለት ነው። እዛው ማንቸስተር ዩናይትድ ጋር ስንቆይ አሁንም ኤሚሊያኖ ማርቲኔዝን ለማስፈረም እየፈለጉ ያሉት ማንቸስተር ዩናይትዶች አንድሬ ኦናናን ማስወጣት ይኖርባቸዋል። ታዲያ አንድሬ ኦናና በሞናኮ ተፈላጊ ከሆነ ተጫዋች መካከል ዋነኛው ነው። ነገር ግን አሁን ፋብሪዚዮ እንዳለው ከሆነ ግን ሞናኮች ፍላጎት ቢኖራቸውም ግን ወደፊት እየሄዱ እንዳልሆነ ነው የተናገረው። ታዲያ ማንቸስተር ዩናይትድ ኦናናን የሚያጣ ከሆነ የግድ ግብ ጠባቂ ማስፈረም ይኖርበታል እና ደግሞ ከኤሚሊያኖ ማርቲኔዝም በተጨማሪ የአትላንታውን ግብ ጠባቂ ማርኮ ካርኔሽኪን ለማስፈረም ፍላጎት እንዳላቸው ጃንሉኩ ዲማርዚዮ ይዞት የወጣው መረጃ ያስመለክተናል። 24 ዓመቱ ነው። የግብ ጠባቂ ጣሊያናዊ ነው። ታዲያ አትላንታዎች ደግሞ ምን ያህል ጨቅጫቃ እንደሆኑ ይታወቃል በድርድር በኩልና ምናልባት አንዱ አሰልቺ የዝውውር ዜናም ሊሆን ይችላል በቀጣዮቹ ጊዜያት ተብሎ እየተገመተ ይገኛል። ሌላው አርሰናልን እናገኛለን። አርሰናሎች ዋነኛው የመሃል ሜዳ ሞተራቸው ቶማስ ፓርቲ ሊለቅ እንግዲህ በጣት የሚቆጠሩ ቀናቶች ብቻ ነው የቀሩት። ታዲያ የዚህ ልጅ ኮንትራት ለማራዘም የሚደረገው ድርድር በጥሩ ሁኔታ እየሄደ እንዳልሆነ ነው እየተነገረ የሚገኘው። ትላንትም ማሳወቂያችሁ ነበር። ታዲያ ልጁ ከዚህ በፊት ከባርሴሎና ጋር ስሙ መያያዙ የሚታወስ ነው። አሁን ግን ሌሎች የቱርክ መረጃ ምንጮች እንደሚናገሩት ከሆነ ድርድሩ እስካሁን እንዳልተቋረጠ ነው እየተነገረ የሚገኘው። ነገር ግን ወደ ጥሩ ደረጃ እያደገ አይደለም። ድርድራቸው መሻሻል እያሳየ እንዳልሆነ ነው የተገለጸው ማለት ነው። የሻምፒየንስ ሊግ አሸናፊዎቹ ፓሪስ ሴን ጀርሜኖች በርንማውዝ ተከላካይን ኤላይ ዛባርኒን ለማስፈረም 55 ሚሊዮን ፓውንድ አቅርበው ነበር። ነገር ግን ውድቅ ተደርጎባቸዋል እና አሁን ሁለተኛ ጥያቄም ለማቅረብ እየተዘጋጁ እንደሆነ ነው ስካይ ስፖርት ይዞት የወጣው መረጃ የሚያመለክተው። ይህ ልጅ ገና 22 ዓመቱ ነውና የሚያድግ ልጅም እንደሆነ ይታወቃል። በርንማውዞች ደግሞ አሁን ገቢያቸውን ማስፋት የሚችሉበትን መንገድ ነው እየፈለጉ ያሉት። ታዲያ ፒኤስጂዎች ላቀረቡላቸው የ50 ሚሊዮን ፓውንድ ጥያቄ ውድቅ አድርገውታል ማለት ነው። ማንቸስተር ሲቲዎች ኤልካይ ጉንዶዋንን ለመልቀቅ
እንደሚፈቅዱለት ነው እየተነገረ የሚገኘው። በዚህ ክረምት የዝውውር መስኮት ጋላታሳራይ ፈላጊው እንደሆነ ይታወቃል። 34 ዓመቱ ነው ይህ ጀርመናዊና ታዲያ ዘ ጋርዲያን ይዞት እንደወጣው መረጃ ከሆነ ማንቸስተር ሲቲዎች ብዙም ጫና እንደማያሳድሩበትና እንዲለቅ እንደሚፈቅዱለት ተገልጿል። ከዚህ በፊት ወደ ባርሴሎና አምርቶ በባርሴሎና ቤት ድንቅ ብቃቱን አስመልክቶ ዳግም ወደ ማንቸስተር ሲቲ መመለሱ የሚታወስ ነገር ነውና አሁንም ወደ ጋላታሳራይ እንዲሄድ እንደሚፈቅዱለት ነው እየተነገረ የሚገኙና ጉንዷን ምን እንመለከታለን የሚለው ዋነኛው ጥያቄ ነው። በሌላኛው ዜና እንግዲህ ሊቨርፑል እናገኛለን። ሊቨርፑል ፍሎሪያን ዊርትዝን ማስፈረሙ ይፋ ሆኗል፣ ተረጋግጧል ማለት ነው። ትላንትም በክለቡ በኦፊሻል ፔጆቹ ማለት ነው ይፋ ሆኗል። ታዲያ ለዚህ ልጅ 116 ሚሊዮን ፓውንድ እንደወጣ ነው ስካይ ስፖርት ይዞት የወጣው መረጃ የሚያመለክተው። ከባየር ሊቨርኩሰን ለማስፈረም ይህ ልጅ እና የ5 ዓመት ውል ኮንትራት ነው ያስፈረሙት። 116 ሚሊዮን ፓውንድ ነው የከፈሉበት። 100 ሚሊዮን ፓውንዱ ቀጥታ ክፍያ ነው። 16 ሚሊዮን ፓውንዱ ደግሞ እየታየ የሚጨምር ክፍያ እንደሆነ ነው እየተነገረ የሚገኘው። 10 ጎሎችንና 12 አሲስቶችን አድርጓል በ25 ጨዋታዎች ማለት ነው። ይህ ልጅ ታዲያ ምን ያህል ድንቅ ተጫዋች እንደሆነ ያስመለከተበትን ቁጥራዊ መረጃ ነው የምናገኘው። ታዲያ ለሊቨርፑልም ዋነኛ ግባት ተደርጎ ይወሰዳል። እንዲሁም ደግሞ የበርንማውዙን የግራ መስመር ተከላካይ ሚሎስ ኬርጊዝን ማስፈረማቸው ተረጋግጧል በነ ፋብሪዚዮ ሮማኖ በኩል ማለት ነው። ሂር ዊ ጎ የሚለውን የፋብሪዚዮ ሮማኖን ውዱን ዜና ሊቨርፑሎች ማግኘታቸው ተረጋግጧል። የበርንማውዙን የግራ መስመር ተከላካይ ሚሎስ ኬርጊዝን ማስፈረማቸው ተረጋግጧል ማለት ነው። ወደ ሌሎች ክለቦች ስናመራ ቶተናም እናገኛለን። ቶተናሞች የበርንማውዙን የፊት መስመር ተጫዋች አንቶኒ ሴሜንዮ ስለሱ ልጅ ሁኔታ በርንማውዞችን ጠይቋል። ነገር ግን ወደ ድርድር ምናምን የሚያመሩበት ሁኔታ የሚፈጠር አይመስልም ሲል ነው አትሌቲክ ይዞት የወጣው መረጃ የሚያስነብበው። ታዲያ ይህ ጋናዊ የ25 ዓመት የፊት መስመር ተጫዋችን ቶተናም ብቻ አይደለም ማንቸስተር ዩናይትድም ከሚፈልጉት ክለቦች መካከል ዋነኛው እንደሆነ ይታወቃልና ምናልባት ቶተናሞች የዚህ ልጅ ሁኔታ መጠየቃቸውን ተከትሎ በቅርቡ ድርድሩን ሊጀምሩ የሚችሉበት ሁኔታ ይኖራል። ነገር ግን እስካሁን እንዳልጀመሩ ነው እየተነገረ የሚገኘው። ፉልሃሞች የማንቸስተር ዩናይትዱን ኢላማ ነው ለማስፈረም ይፈልጋሉ ሲባሉ የወጣው መረጃ ያመለክታል። ከዚህ ቀደም በትላንትናው ዕለት ጆ ፖሊና ወደ ማንቸስተር ዩናይትድ ለማምራት ማንቸስተር ዩናይትዶች ፍላጎት እንዳላቸው ነው እየተነገረ የሚገኘው በነፃ ለማስፈረም ማለት ነው። በሙኒክ ያለው ውል አሁን ይጠናቀቃል። ታዲያ ለባየር ሙኒክ ቀድመው የሸጡለት ፉልሃሞች ናቸው። ታዲያ ፉልሃሞች አሁንም ዳግም የዚህ ልጅ ፍርሚያ ከሚፈልጉ ክለቦች መካከል ዋነኞቹ ሆነው ብቅ ብለዋል ማለት ነው እና ዴይሊ ሜል ይዞት እንደወጣው መረጃ ከሆነ የቀድሞ ተጫዋቻቸውን እንደሚፈልጉ አረጋግጦልናል። የፕሪሚየር ሊጉ አዲስ አዳጊዎቹ ክለብ ሰንደርላንድ የዳይናሞ ኬቨን ቭላድስሌቭ-ቫነትን ፊርማ ለማግኘት ድርድር ላይ እንደሆኑና ገፍተው እየሄዱ ካሉ ክለቦች መካከል ቀዳሚዎቹ እንደሆኑ ነው እየተነገረ የሚገኘው። የዩክሬናዊውን ክለብ ተጫዋች ለማስፈረም 21 ሚሊዮን ፓውንድ ነው እያቀረቡ የሚገኙት። ዩክሬናዊዎችም ይህንን ዋጋ እምቢ ይላሉ ተብሎ አይጠበቅም። 23 ዓመቱ ነው ይህ የፊት መስመር አጥቂ ዩክሬናዊ ነው እሱ ራሱ እና ደግሞ ኤክስፕረስ ይዞት እንደወጣው መረጃ ከሆነ 21 ሚሊዮን ፓውንድ በሁለቱ ክለቦች መካከል ስምምነት ሊያደርሳቸው የሚችል ዋጋ ነው ሲል ነው ይዞት የወጣው መረጃ የሚያመለክተው። ለዛሬ ይዘንላችሁ የቀረብነው መረጃዎች እነዚህን ይመስላሉ። በቀጣይ ሌሎች መረጃዎች እስክንገናኝ ድረስ ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ቀረ የምትሉት ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። በቀጣይ መረጃዎች እስክንገናኝ ድረስ ሰላም።